ሰው ከሌለስ ሄሎ ሰው ከሌለ ምን ሊሆን ነው ይሰው? ስለዚህ ሰው ምን ያደርጋል? ያስፈልገዋል። ወስዶ ቤተ መቅደስ ደጅ ላይ ካስቀመጡ በኋላ እንደገና ምን ያስፈልጋል? ምን የሚያደርግ አይደለም። ሶስተኛ ደረጃ ነው ወደ ቤት መመለስ። እዛ ጋር ሄደ ገብተ ተቀምጠ ልትሳለም እኮ አይደለም የሄደው ሰውየው ሊለምን ነው የሄደው። የዕለቱን ዳቦ ለመጠየቅ ነው። በየዕለቱ አላት የመጽሐፍ ቅዱስ የሚለው አይደለም። ይሄ መጨረሻ ላይ የምንጸልየው በሰማይ የምትኖር አባታችን ሆይ ምናምን ብለን የምንጸልየው ጸሎት ላይ ምንድነው የሚለው? የየዕለት እንጀራ ስጠን። ሰውየው እግር የለውም በሰው እርዳታ ይመጣል። የየዕለት እንጀራ ያን ብቻ አይደለም ለራሱ በልቶ ብቻ አይደለም የሚመጡ ሰዎችንም ለማብላት ሰዎችን ይለምናል። አንዳንዱ አይቶ ሄደ ወደዛ አንተ ሁሌ ይላል። አንተ እኮ አምሮ እንጂ እኮ ሰርተህ ልትበላ ትችላለህ ይላል። አንዳንዱ የሆነ የሰው ቤት እየገረፈ ሁሉ ጊዜ ምን ያደርጋል? ይጠይቃል ስለ እግዚአብሔር ይላል። ያለውን የሌለው ዛሬ እንደዚህ ብዬላዎች ያለውን የሌለውን የሚያስለምን የሚያሳይ መከራ ከሕይወት ላይ ይመታ። አሜን ወይኔ አሜን ላለው ይሁን ጌታ። አጠገብ ላይ ያለው ሰው ያዘና አሁን አንተ እያየ ነገር ይቀየራል ማለት ነው። ድገሞስ አሁን ባሎስ አንተ እያየ ነገር ይቀየራል ማለት ያለ ድገሞ ነገር ይቀየራል ማለት አድራሻ ይቀየራል ማለት አንድ ሰው አሜን ይባል። የሰው ፊት ያስፈራል። ከሰው ፊት የጅብ ፊት ይሻላል። አንዳንድ ጊዜ ደህና ናችሁ? ያንበሳ የሚባላ እሱ ይሻላል። እንዲህ አይቶ ብለና ከእግር እስከ ራስ ያይና የሆነ ነገር ብሎ ነው። ስለዚህ ግራ የተጋባ ሰው ነው። እግሩ የለም ከእናቱ ማፀን ጀምሮ ሽባ ነው፣ አንካሳ ነው፣ መራመድ አይችልም። ተወልዶ አይደለም ከመወለድም በፊት ሽባ የነበረ ሰው ነው የተወለደው። አሁን ግን በምን ይሄዳል? በሰው ትከሻ ነው የሚሄደው። እንዲህ ብዬ ልንገርህ እንደ እግዚአብሔር ሰው እንዲህ ብዬ ላውጀበት ከዛሬ በኋላ ከሰው ትከሻ መውረድ ይሁን። አሜን አሜን። ለተቀበለ ለአራት ሰው አሜን፣ ለሚቀበል ለአስር ሰው አሜን። በጌታ በኢየሱስ ስም ከሰው ትከሻ መውረድ ይሁን። አሜን አሜን። አጠገብ ላይ ያለው ሰው ያዘና ከዛሬ በኋላ በለው ከሰው ትከሻ ትወርዳለህ በለው። ከዛሬ በኋላ በለው ሁለተኛ አትሆንም በለው። ንገረው ድገሞ ከዛሬ በኋላ በለው የወንድሜ ሁለተኛ አትሆንም በለው። ዛሬ እንደዚህ ሊበልህ በኢየሱስም እያየ ነገር ይቀየራል። መቀየር የሚችል እግዚአብሔር ይቀይራል። አሜን። አየህ ብዙ ጊዜ ተጠግተን የምንኖር ሁሉ ጊዜ ከሰዎች የምንፈልግ አይደለንም። ኢየሱስ ክርስቶስ ከኛ ጋር ስላለ እያየን ነገራችን ይቀየራል። አሜን። ለሌላ ሰው ትበቂያለሽ ታሪክ ሲቀየር። አሜን። አጠገብ ላይ ያለው ሰው ያዘና ታሪክ ሲቀየር ለሌላ ሰው ትተርፋለህ ማለት ነው። ድገሞስ እንደገና በሎስ እንደገና ሃሌሉያ። ታሪክ ሲቀየር ለሌላ ሰው ምን ትሆናለህ? ትተርፋለህ። ዛሬ እያየ ወንበር ይቀየራል። የሚወድ የማይወድ ያለ የሚወድ የመጀመሪያው በሰው ትከሻ ነው ወደዛ የሚሄደው። ሁለተኛ ደግሞ የሚገርማችሁ ነገር ይሄ ሰው ከደረሰ በኋላ ሰውን ነው የሚለምነው። እባካችሁ ስጡ፣ እባካችሁ ስለ እግዚአብሔር፣ ስለ አቦ፣ ስለ ገብርኤል፣ ስለ ሚካኤል ባሉ ሁሉንም ነገር ይጣራል። መላክ ምንም ጠርቶ ለሱ ማግኘት ነው እንጂ ምጠራው ጋር ጉዳይ አይደለም። እና ይጣራል። ያ ካገኘ በኋላ ሰው መጥቶ እንዲወስድ ደግሞ እንደገና ቁጭ ብሎ ምን ያደርጋል? ይጠብቃል። እነዚህ ሰዎች ሰዓት ሊያሳልፉ ይችላሉ። እነዚህ ሰዎች ሳይመጡ ሊቀሩ ይችላል። አሁን በእኛ ዘመን እኮ የማያዩ ሰዎችን የሚያስከትሉ ብር ወስደው አሁን ሰዎችን እግር የሌለውን የሆነ ነገር አድርጎ የሆነ ቦታ ለማድረስ በምንድነው? በብር ነው። ይሄ ጤናማው በዚህ ሰውዬ ብር ያገኛል። ስሙኝ በደንብ አድርጋችሁ ይመጡና እነሱ ለምኖ ከጨረሰ ማታ ተሸክሞ ይዞ የሚሄዱ እነሱ ናቸው። በየቀኑ አይሰለችም
አይሰለችም? በየቀኑ ዳዴ አይሰለችም? አንተ አማን አንተ እንጤ ሁሉ ጊዜ አመንኩ እያልክ በየቀኑ እዛው በቂጥ መራመድ አይሰለችም? ዛሬ እንደዚህ ብዬ ልንገርህ፣ በኢየሱስ ስም ስልጣን ጌታ ኢየሱስ ይመጣል። ቆሜ መሄድ ይሆንልሃል። ቀኝችን ብድግ ታደርግና ጠላት ሆይ በለው ሲያድሽ ከዛሬ በኋላ በለው የማንም ጡረተኛ አልሆንም በለው። ኢየሱስ ይመጣልኛል በለው። ቆሜ መሄድ ጀምራለሁ በለው። ጮኸ አንድ ሰው አሜን ይበለኛ። ይሆንልህ። ስሙኝ በደንብ አድርጋችሁ። ጌታ ይባረክ። እኔ ልጸልይ። ጌታ ይመስገን። ሃሌሉያ ኢየሱስ ጌታ። በደንብ አሜን አትሉ? ከዛ በኋላ ምን ይላል መሰላችሁ? ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስ ዮሐንስ እኛ ቤት እንግዲህ ብዙ ጊዜ ፕራክቲካል በምሳሌ እናሳለን። ጌታ ይባረክ። ምንድን ነው ይህ ምትለው? ያዝ አጠገብ ላይ ነው። ያዝ አጠገብ ላይ ነው። ከዛሬ በኋላ በለው ሁለት ነገር ይሆናል በለው። አንደኛ ያንተ ታሪክ ይቀየራል። ሁለተኛ አምራት ይሆናል። አሜን። ሚራክል የሚለው ቃል በኢየሱስ ክርስቶስም ስልጣን ባንተ ህይወት ላይ ይሆናል። አሜን። አሁን እኔ ይህ የምን ለተነዘዘ ሳይሆን ይሁን ፈጥኖ የሚቀበለው ሰው አዋጅ አለ። አሜን። እንደ ልማዱ ቆይ እዛ ቸርች ደርሼ አሞናይና ቁሪ ደርሼ አምልኬ ልምጣ ብለ የመጣ ሰው ሳይሆን በቃ ጌታ አለ እየተነቃቃ ለመጣ ሰው አንድ የምስራች አለ። አሜን። በጌታ በኢየሱስ ስም በህይወቴ በሰባት ዘር መንዘር አይተ የማታውቀው ታምራት በህይወቴ ላይ ይጀምራል። ሄሎ ጥሩና አሜን ማለት ነው። አጠገብ ያለው ሰው ነካ ታረግና ከዛሬ በኋላ በለው በህይወቴ ላይ በለው አንድ ታምር ይሆናል በለው። በዘር መንዘር ላይ ያልታየ ታምር በለው በህይወቴ ላይ ይሆናል በለው። አንድ ሰው ብድግ ብሎ አሜን ይበላል። ዊካሎ ሳታካሪያባ ብሬያ ሼሪያ ማሳ ንገር አጠገብ ያለው ሰው ያዝና ይህ በኔ ላይ ታምር ይሆናል በለው። ንገረው እንደገና በኔ ላይ በለው ታምር ይሆናል በለው። በኔ ላይ በለው ሚራክል ይሆናል በለው። አንድ ሰው አሜን ይበላል። በህይወት ዕድሜ አይተ የማታውቀው በጣም የሚገርም ነገር የመጀመሪያ ታምር በጴጥሮስና በዮሐንስ ላይ ነው የሆነው። አሜን። ነቢይ ነው ተብሎ ማይታወቁ እንትን ነው ተብሎ ማይታወቁ እነሱም ሁሉ ጊዜ ወደ ጸሎት ይገባሉ። እሱም ሁሉ ጊዜ እዛ ይቀመጣሉ፣ ይተዋወቃሉ። ዛሬ እንደዚህ ብዬ ልተንብይብኝ ጎረቤትም የሚጸልይም ሰዎችም ምስጢረኛ ያልከው ሰው ሁሉ ያንተን ታምራት አውቆ ማለት ባክግራውንድሽን አውቆ እሷማ ተው የተባላችሁ ሰዎች ዛሬ ነግራችኋለሁ፣ እግዚአብሔር ከሞታችሁ ያነሳል። አሜን። ያዝው አጠገብ ለሰው በደንብ አድርገህ ያዝ። ጄታ ካሞሳ ፕራዲያ ጄላ ካሱላ ዳባሺያናማ ያዝውና እንደዚህ በለ ከዛሬ በኋላ በለው ታሪክ ይቀየራል በለው። እግዚአብሔር በለው ሰዎች ከሚያውቁበት በለው ያነሳኛል በለው። አንድ ሰው አሜን ይበላል። አንደኛው እግዚአብሔር በነ ጴጥሮስ በነ ዮሐንስ ላይ ታምራት አደረገ። ሁለተኛ ሽባ ሰውዬው እግዚአብሔር ብድግ አድርጎ አነሳ። ሃሌሉያ አሜን። እስቲ አሜን በለኝ። አሜን። እግዚአብሔር አምላክ ምስክሬ መልእክት አለኝ እኔ። ኢየሱስ ያድናል። አሜን። ሃሌሉያ አሜን። ጴጥሮስ ዮሐንስ ማን ነው ቶሎ የሚመጣ? ጴጥሮስ ዮሐንስ ጴጥሮስ ማን ነው? ጴጥሮስ ይለኛል።
ወንዳው ቀጥቅስ ነው ሰፈረ እስ አንተ ስማን ዮሐንስ የታለ ባይብል ይስ አላመጣም ማዛሬ ያዳላመጣ ተስታምን ኢየሱስ ጌታ አሜን አትሉም? አሜን። እንደዚህ ያቦናጨቀ መንፈስ ዛሬ ይሁን ህይወትን አልቀየር ያለ የእናቴ ነው የአባቴ ነው የእንትና ነው ዘር መዘሬ ነው ማን ነው ማን ሰራ ማን ደገመ ግራ የተጋባችሁ ሰዎች ጌታ ምስክር ዛሬ በኢየሱስ መነሳት ይሆናል። አሜን አሜን። አንድ ሰው ማን ነው? አንድ ሰው ከእናቱ ማህፀን ጀምሮ እንደው ሽባ የሆነ ሰው ምልክት ሆናል ለሚሰው አያ ወቂት አሜን አሜን። እንዴት ነው ዮሐንስ ጴጥሮስ አይደል እንደው ሰዎች ሽባት ሆነምና አንተ ሰው ማን ነው ምልክት ነው ሌላው ሲደነጽስ አንተ በደከው ይኸውልህ አሁን መልእክት ነው የምነግርህ። ኢየሱስ ጌታ ነው። አንተ ያንን ሰውዬን ወስነህ ትሰራለህ። አሁን የእሱን ምሳሌ ነው። ሳንቲም ያለ ሳንቲም ቤት ያለ 1 ብር ያለ 2 ብር ያለ 3 ብር አደብ ሳንቲም ስሙኝ በደንብ ቀድሜ እግዚአብሔር አነሳዋለሁ አለ። አሜን አትልም? አጠገብ ላለው ሰው በትከሻ ገፋ ታደርግና ከዛሬ በኋላ በለው ያለ በኔ ላይ በለው የሚያሰራ ቀድሞ ይነሳል በለው የማይራራ አሜን ይበለው። በኢየሱስ ስም ተሰበረ። አሜን። እስቲ አሜን በለ። አሜን። አጠገቡ ላይ ያለው ሰው ጀርባው ላይ እጅን አስቀምጥና ዛሬ በኢየሱስ ስም ተሰበረ በለው። ዛሬ በኢየሱስ ስም ተሰበረ። ከበስተጀርባ የሚሰራ መንፈስ በለው በስተጀርባ የሚሰራ መንፈስ የትኛውም ድግምት በለው የትኛውም ድግምት መተት በለው ጠንቆላ በለው ዛሬ በለው ተሰበረ በለው ይገሞ ተሰበረ በለው ሲሰበር ነገር ይለቀቃል። አሜን ብለው ውሰዳ። ይሰበራል። ነገር ይለቀቃል። ስለዚህ አትፍራ። እግዚአብሔር አምላክ አለ። እቺ ልጅ ራሱ ሬሳ ይዘህ እንድትሄድ ነው የሚሰራው። አይችልም። እግዚአብሔር አምላክ መጥቷል። አሜን። አንተ ደግሞ ያኛውን መንፈስ ምታው። እግዚአብሔር አምላክ ምስክር። እቺን ቀን ያዝ። እግዚአብሔር አልቀባኝም። እቺን ቀን ያዝ። እግዚአብሔር አምላክ ምን እንደምታውቃለህ አስቀድም በማይቆይ ጊዜ እግዚአብሔር በህይወት እንዳይከተል አረገ መተዋለሁ አለ። አሜን አሜን። መታለሁ አለ። ያው እግዚአብሔር ምስክሬ ነው። በድንገት መርዶ ትሰማለህ። አሜን። እግዚአብሔር አምላክ አነሳለሁ አለ። አሜን። ታርሻለህ። አጨብጭ ለጌታ ክብር ይሁንለት። ሃሌሉያ አረ ሃሌሉያ። ዛሬ በጌታ በኢየሱስ ስም ወንበር ይቀየራል። ያለው ሶሊያስና ወንበር ይቀየራል ባሎስ ይገሞስ እንደገና ወንበር ይቀየራል ባሎስ እንደገና ዛሬ ባሎስ እግዚአብሔር ባለው አላፊያ ይባላል ወንበር ይቀየራል ባለው አንድ ሰው አሜን ይበለኛ። ስትለምን የነበርክ ልመና ታቆማለህ። አሜን ባለው አጠገብ ላይ ያለው ሰው ተፋታለና ከዛሬ በኋላ ባሎስ ለምኜ አልኖርም ባሎስ እግዚአብሔር ባለው እኔን ይቀይራል ባለው እኔ ሙሉ ሰው ሆናለሁ ባለው አንድ ሰው ብድግ ብሎ አሜን ይበላል። ወይ ካለ ሳታካሪ አለማ እግዚአብሔር ሙሉ ሰው ያደርጋል። አሜን ነው ወይ? እንዴት ነው እኔ ሙሉ ሰው አይደለሁም የምትሉ ሰዎች ነግራችኋለሁ። በደንብ አድርጌ ጌታ ይመስገን። ሰይጣን ብዙ ጊዜ የሚገርማችሁ ነገር የሆነ ጎዶሎ ነገር ያደርግና ሁሉ ጊዜ ጥገኛ እንዲሆን ያደርጋል። አንተ ጥገኛ አትሆንም እያልኩ ነው ያለው። አሜን አሜን በለኛ። የሆነ ነገር ጡረተኛ አትሆንም። አይ ጡረታ ገንዘብ ነው የሚሻለው፣ ደሞዝ ይሻላል። ሄሎ አርጅተህ እንዲሆነ ብትሄድም ደሞዝ ይሻላል። ደሞዝ ከፍ ያለ ነው። ጡረታ የሚባል ትንሽዬ ነገር ናት። አንድ ጫማ አትገዛም። ዛሬ አንድ ነገር ልንገርህ፣ ጡረተኛ ያደረገ መንፈስ ዛሬ የተመታ ይሁን። አጠገብ ያለ ሰው ጀርባው መታት አረህና ጡረተኛ ያደረገ ባሎስ ከዛሬ በኋላ ባሎስ ይሰበራል ባለው አድራሻዬ ባለው ይቀየራል ባለው ቦታዬ ባሎስ ይቀየራል። አንድ ሰው የሚያምር የጨከነ ብድግ ብሎ ተቀየረ ይባላል። ሃሌሉያ። ምን ሆነ?
ያለው ሰው ገፋት አድርግና አድራሻ የተቀየረ በለው ንገርሽ። ደግሞ የትናንትና ማንነቴ በለው አንተ እስክትረሳ ድረስ በለው ይኸው ተቀየረ በለው። ከዛሬ በኋላ በለው ሌላ ሰው ሆናለሁ በለው። አሜን ላለው ይሆንላት ሁሉ ሰዶ አሜን በለው። ሌላ ሰው ትሆናለህ። ጌታ ምስክር እንዲህ ነው። በእግዚአብሔር መንፈስ ማየው ሌላ ሰው ሃሌሉያ ምን ሰው ያዘው። አጠገብ ላይ ያለው ሰው ንቅፈት አደረገና አሁን እኔ ሌላ ሰው ሆናለሁ በለው ንገረው። እግዚአብሔር በለው እሺ ማንነቴን ይቀይራል በለው። እግዚአብሔር በለው ሁለንተናዬን ይቀይራል በለው። እግዚአብሔር በለው ሰዎች የሚያውቁትን ቦታ በለው ይቀይራል በለው። ከዛሬ በኋላ በለው አዲስ መንገድ ይጀምራለሁ። ያመነ አሜን ስል ይሆንልህ። አዲስ መንገድ መጀመር ይሆናል። ትጀምራለህ እያልኩ ነው። አሜን በለው። ከሰፈር ትወጣለህ እያልኩ አንድ ሰው አሜን ይበለኛ። ማንነት ሲቀየር የሆነ መንገድ ትጀምራለህ። ትናንትና የሰዎች የሚያውቁት ማንነት ትናንትና ሰዎች የሚነግሩት ወይም የሚያውቁት የሆነ ባክግራውንድ እግዚአብሔር ሲቀይር አዲስ ሰው ትሆናለህ። እሷ እኮ አይገርምም። እሷን እኮ እኛ እናቅ ነበር። እሱን አዎ ጉድ እኮ ነው ብሎ ሰዎች ሲናገሩ አንተ በአዲስ መንገድ ትሄዳለህ። አሁን ጌታ መጥቶ ነገርን ሲቀይር ባክግራውንድን ሲቀይር ማንነትን ህልውናዬን የእግዚአብሔር ሲቀይር አንተ የትናንትና አበበ አይደለም፣ የትናንትና ማቴዎስ አይደለም። ነገር ተቀይሯል። መንፈስ ቅዱስ ቀይሯል። አዲስ መንገድ ተጀምሯል። አጠገብ ያለው ሰው ገፋት አደረግና እግዚአብሔር በለው ሳይሽ ሁለንተናዬን በለው ዛሬ ይቀይራል በለው። ጠላትያ ይበለው ይቀየራል በለው። ጮሆ አሜን ይበለኛ። ከዛሬ በኋላ በጠብታ አትኖርም። እግዚአብሔር ወደ በረከቱ ያስገባል። ሃሌሉያ። የግሉኮስ ጠብታ የሆነ ነገር ሊመልስ ይችላል እንጂ ለራብ ጠጣብ አይሆንም። ለጥማት ያላችሁ እርካታ አይሆንም። ጠብታ ነው። የሆነ ነገር ሊመልስ ይችላል። ይሁንልኝ ጋር ከዛሬ በኋላ ከጥብታ ነገር ያልዞራችሁ ሰዎች የሰማይ አምላክ እግዚአብሔር ብድግ አድርጎ አድራሻን ይቀይራል። ንገረው። አጠገብ ላይ ላለው ሰው ንገረው። ከዛሬ በኋላ በለው ከጠብታ ጋር መኖር አልፈልግም ማለት መናኑ መበልቼ መኖር አልፈልግም ማለት ያላችሁ መጣልን ጌታ ኢየሱስ ጌታ ያላችሁ መና ማለት የማይጠፋ ነገር ግን ለሌላ የማያድርግ ለራስ ብቻ አውጥተን ለራስ ኩታራ መንፈስ ይመታ። አሜን አትል። አጠገብ ላይ ያለው ሰው ያዝና ዛሬ ጠላት እያየ ከመና ትዞራለህ በለው ንገረው። አትከፋ። ወደ ግራ ወደ ቀኝ ገፋ ታርግና ዛሬ በለው የመና ኑሮ ያበቃል በለው። አዳሶ ፓራሺያና ማን አንድ ሰው ጮሆ አሜን ይበል። ሐዋርያት ሥራ ምዕራፍ 12 ጀምሮ ያለውን ሐዋርያት ሥራ 3 ይቅርታ ከቁጥር 1 ጀምሮ ያለውን ቃል እናነባለን። አብረን ቶሎ ብለን እናነባለን። እዛ በጣም እናመልካለን። ዛሬ ምን ብያለሁ? ባለፈው ሰዎች ግንቦት ምንድነው? ዛሬ የዓመቱ ግንቦት መጨረሻ 30 ነው። ዘግተናል። አሜን አሜን። አጠገቡ ላይ ያለው ሰው ያዘና የዓመቱ ግንቦት ዛሬ ተዘጋ በለው ንገር። መስዋዕታቸው ቀረ በለው ንገር። የኔ አድራሻ ይቀየራል በለው። አንድ ሰው ጮሆ አሜን ይበለኛ። ስለዚህ በጣም እናመልካለን። ክብር ለኢየሱስ ይሁን። ከቁጥር 1 ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ምን ይሆኑ ነበር? ይወጡ ነበር። በ9 ሰዓት ልክ እናንተ እንደምትመጡ በዛ ሰዓት ይመጡ ነበር። ከቁጥር 2 ወደ መቅደስም ከመግባት መጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ በየምኑ ድገሙ በየምኑ
ጌታ ይመስገን። በየምኑ ሰዎች ምን ያደርጉት ነበር ነው? ምን አድርገው? ይኸውልህ ሁሉ ጊዜ የሰው እርዳታ፣ ሁሉ ጊዜ አማራጭ ስለሌለ በሰው እርዳታ ነው የሚንቀሳቀሰው። እኔ እንደዚህ ብዬ ልተንብይብ፣ ዛሬ በጌታ በኢየሱስ የሰው እርዳታ ይቆማል። አንተ በኢየሱስ መርዳት ትጀምራለህ። ሶስት ሰው አራት ሰው አሜን ብሎኛል። ተቀበለኝ። እጅን ሁለትን ዘርጋና አሸካታካፖራዲያ በጌታ በኢየሱስ እንዲህ ብዬ ላውጅ። ከዛሬ በኋላ በሰው እርዳታ የምትኖር የሰው ጠገኛ ይሆን ዛሬ ይቆማል። አንተ ትቀጥላለህ። ውሰደው። ይረዳ ይሁን ያግዝ ይሁን ይገባ ይሁን ይወጣ ይሁን እንትና ይመጣ ይሁን ዛሬ ይቆማል። አንተ ራስህ በእግርህ ትሄዳለህ። ውሰደው። አሜን በላ። ልተንብይብ፣ የእግዚአብሔር ሰው ነው ሰው ነኝ ልንገርህ፣ ከዛሬ ቀን በኋላ በኢየሱስ ስም ቦታ ይቀየራል። አጠገቡ ላይ ያለው ሰው ጀርባውን መታ ታደርግና ከዛሬ በኋላ በለው እስቲ የሆነ የሰው እርዳታ በለው እስቲ ይቆማል በለው እስቲ አንተ በእግርህ ትቀጥላለህ በለው። ታሪክ ይቀየራል በለው። አድራሻ ይቀየራል በለው። ብድግ ብሎ አሜን ላለ ይሆንለት። ሃሌሉያ! ኧረ ሃሌሉያ! አንዳንድ ሰው እኮ የሰው እርዳታ የተመቸው ሰው አለ። ኢየሱስ ጌታ። እባካችሁ ገብታችሁ እንትና አርጉ። ምን አርጉ? ታብ አርጉ። እባካችሁ እርዱኝ። ታብ የተመታ ይሁን። አሜን። በየጊዜው እየመጣ መድረክ ላይ ታብ አርገው። አሜን። እግዚአብሔር አምላክ ሳይታሰብ ባክግራውንድን ይቀይራል። አሜን። አሜን ነው ወይ? ሰዎች በየቀኑ እየተሸከሙ በትከሻቸው እየተሸከሙ እያመጡ መልካም በሚሏት በቤተ መቅደስ ደጃፍ ላይ ሰውየውን ምን ያደርጉ ነበር?